የማዕከላዊ ኢትዮጵያ ክልል የፍትህ አካላት ማሰልጠኛና የህግ ምርምር ማዕከል ችግር ፈቺ የህግ ጥናትና ምርምር በማድረግ በዳኝነትና በፍትህ ዘርፍ ያሉ ማነቆዎችን ለመፍታት ለዘርፉ ባለሙያዎች የአቅም ማጎልበቻ ስልጠና መስጠትን ተልዕኮ ይዞ እየሰራ የሚገኝ ተቋም ነው። ማዕከሉ የተሰጠውን ተልዕኮ ከማሳካት አኳያ ምን ተግባራት ከወነ ስንል የማዕከሉ ዋና ዳይሬክተር አቶ ሙሽተባ አባድርና የማዕከሉ ምክትል ዋና ዳይሬክተር አቶ ገብሬ አስፋው ጋር ቆይታ አድርገናል። ፍርድ ቤቶች በነጻነት አገልግሎትን በፍትሐዊነት ለህብረተሰቡ እንዲሰጡ የክልሉ መንግስት በሰጠው ትኩረት ለውጦች መመዝገባቸውን ዋና ዳይሬክተሩ አቶ ሙሽተባ የገለጹ ሲሆን ለዚህ ደግሞ የተለያዩ ስልጠናዎች በመሰጠት ላይ ስለመሆናቸውም አመላክተዋል። በተለይ ከለውጡ ወዲህ ከፍተኛ የሆነ ለፍትህ ስርዓቱ ለፍትህ ተቋማት ከፍተኛ የሆነ የለውጥ ፍኖተ ካርታዎች ተቀርጸው እነዚህ የለውጥ ፍኖተ ካርታዎች ተግባራዊ መደረግ ጀምረዋል። ትልቁ አንዱ ችግር የነበረው ከለውጥ በፊት አንዱ ትልቁ ችግር የነበረው የፍርድ ቤቶች የነጻነት ችግር ነበር። ፍርድ ቤቶች ነጻ ሆነው ገለልተኛ ሆነው በህግ በህሊናና በስርዓት ብቻ የሚመሩበት ሁኔታ መፍጠር ያስፈልጋል። የፍትህ ተቋማትም ህዝብንና መንግስትን በተገቢው በህግና በስርዓት ላይ ብቻ ተንተርሰው ህሊናን ዳኝነት አድርገው መስራት የሚችሉበትን ሁኔታ ማድረግ ያስፈልጋልና በዛ ረገድ የስልጠና ካሪኩለማችንም ይህንኑ መነሻ አድርጎ እዚህ ላይ አትኩሮት አድርጎ ይሰራል ማለት ነው። ከዚህ በተጓዳኝ በየጊዜው ከዚህ ከፍትህና ከዳኝነት ትራንስፎርሜሽኑ ጋር ተያይዞ በርካታ በሀገራችን ደረጃ በርካታ የህግ ማዕቀፎች ለውጦች ተደርገዋል። በፍትህ ዘርፉ አካባቢ ያሉ ማነቆችን በጥናትና ምርምር ለመቅረፍም ዘርፈ ብዙ ተግባራት እየተከናወነ ስለመሆኑም ተገልጿል። ከዚህ በተጓዳኝ አንዱና ሌላኛው የተቋማችን አንዱ ሌላኛው ትልቁ ተልዕኮ በህግ ጥናትና ምርምር ዘርፍ የሚሰሩ ስራዎች ናቸው ማለት ነው። በህግ ጥናትና ምርምር የሚሰሩ ስራዎች አንደኛ በፍላጎት ዳሰሳ መጀመሪያ ችግሮችን የመለየት በፍትህ ዘርፍ ተቋማት አካባቢ ችግሮችን የመለየት ስራ ይሰራል ማለት ነው። ተቋማት የሚያቀርቡት ፍላጎት አለ። ከተቋማት ፍላጎትን ባሻገር ተቋማችን በፍላጎት ዳሰሳ የሚለያቸው ችግሮች አሉ። እነዛ ችግሮች በጥናት ላይ ተንተርሰን ተመርኩዘን እነዚህ ልዩ ትኩረት ቢሰጣቸው እነዚህ ላይ የህግ ጥናትና ምርምር ቢደረግ ለፍትህ ዘርፉ ለዳኝነት ዘርፉ መጎልበት፣ ነጻነት፣ ውጤታማነትና ተቀራራቢና ተገማች የዳኝነትና የፍትህ ስርዓት እንዲኖር ለማድረግ ያስችላሉ ባልናቸው ርዕሰ ጉዳዮች ላይ እየለየን የህግ ጥናትና ምርምሮች እናደርጋለን። ይህ የህግ ጥናትና ምርምር የሚያልፍባቸውን ፕሮሲጀሮች እንዲያልፍ ይደረጋል ማለት ነው። ህብረተሰቡ ያለምንም እንግልት የፍትህ አገልግሎት እንዲያገኝ ማዕከሉ ትኩረት አድርጎ ግንዛቤ መፍጠር ስራ እየሰራ ስለመሆኑ የገለጹ ደግሞ የማዕከሉ ምክትል ዳይሬክተር አቶ ገብሬ አስፋው ናቸው። እዚህ ወደ ስልጠና ማዕከሉ የሚመጡ አካላት ሰልጣኞች የአመለካከት የአስተሳሰብ እንዲሁም በጣም በትኩረት ተሰጥቶ የሚሰራው እዚህ ነበር። ችግር እንዳይኖር የሚሰጧቸው ፍትህ ከአድሏዊነት የጸዳ ማህበረሰቡን በኩልነት ማገልገል የሚችሉበትን ሁኔታ መፈጠር ስላለበት ስልጠናውንም በዚህ መልኩ ቀርጸን የምናስገድበው ስለሆነ በዛ ታክነው የወጡ ባለሙያዎች የህብረተሰቡን እንግልት የሚቀንሱ ናቸውና በዚህ መልኩ እንግልትን እንቀንሳለን። በስልጠናው በቂ እውቀት ኖሯቸው ሲወጡ የሚኖረውን እንግልት ይቀንሳሉ ብለን እናስባለን። ለዘርፉ አመራሮችና ባለሙያዎች የክልሉ መንግስት ትኩረት በማድረግ የተለያዩ ማሻሻያዎች መደረጋቸውን ዋና ዳይሬክተሩ የተናገሩ ሲሆን ለዚህ ስኬት ደግሞ የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው ሚናቸው ትልቅ ስለመሆኑም ያነሳሉ። በዚህ ሂደት ውስጥ የክልላችን መንግስት ለዘርፉ ባለሙያዎችና አመራሮች ከፍተኛ ትኩረት ሰጥቶ የደሞዝ የጥቅማ ጥቅም በርካታ ማሻሻያዎች ተደርጓል። ቀጥሎም ሌሎች ተጨማሪ የፓኬጅ ማሻሻያዎች ይኖራሉ ተብሎ ይገመታል። በዚህ ረገድ ሳላመሰግን ማለፍ የማልፈልገው የክልላችን ርዕሰ መስተዳደር ለዚህ ለዘርፉ ልዩ ትኩረት ሰጥተው ድጋፍ እያደረጉ ነው። በተለያዩ ፓኬጆች እንዲደገፍ በተለያዩ ሁኔታዎች እንዲደገፍ እየተደረገ ነው ያለው።